ጤና ይስጥልኝ የተከበራችሁ አድማጭ ተመልካቾቻችን እንደምን ቆያችሁ? በዛሬ ዕለታዊ የግንባር ዝግጅታችን ከሰሞኑ ሲደረጉ የነበሩ ሁነቶችን አጠቃላይ ጨምሮ በዛሬ ምን ተፈጸሙ የሚሉትን አጠቃላይ የግንባር መረጃዎችን የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዘለቀ እዝ የህዝብ ግንኙነት መምሪያ ኃላፊ የሆነው አርበኛ ዮሐንስ ንጉሱ ሊያስቃኘን ከስልክ መስመራችን ላይ ተገኝቷል። በተጨማሪም የአማራ ሚዲያ ካውንስል አባላት መረጃውን ለመቀበል ሁላችንም ተገኝተናል። አርበኛ ዮሐንስ ንጉሱ በዛሬ ጥቅምት 10 ቀን እንዲሁም ደግሞ ትናንት አመሻሹን የተፈጸሙ የአውደ ግንባር መረጃዎች ምን ይመስላሉ? አመሰግናለሁ። በቅድሚያ ለምታደርጉት ከባድ ትግል በተለይ ደግሞ በሚዲያው ዘርፍ እየሰራችሁ ላላችሁት ለአማራ ሚዲያ ካውንስል በቅድሚያ ምስጋናዬን እያቀረብኩ የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዘለቀ እዝ ስር የተፈጸሙ ወታደራዊና አጠቃላይ ሁነቶችን በማስቀደም ጀምራለሁ። በትላንት ሁለት ጥቅምት 9 2018 ዓ.ም ጉና ክፍለ ጦር ስቴዴንሳ ብርጌድ እና ሀገረ ቢዘን ብርጌድ በስቴ መዳረሻ ንጋት አካባቢ አውደ ውጊያ አድርገዋል። በተለይ ደግሞ 11 ሰዓት ከ30 ጀምሮ ደንጎልት ሾለክትና ማጎት ላይ በጀመሩት ማጥቃት ከጠላት ምሽጎች ተደረማምሰው ጠላት ወደ ስቴ መካነ ኢየሱስ ከተማ ሊፈረጥጥና ሊፈርስ ችሏል። መካነ ኢየሱስ ከተማ ላይ መሸገው ያገዛዙ ዙፋን ጠባቂ ወዳደር አድማ ብተና እና ሚሊሻ የፋኖን ክድ መቋቋም ሲያቅተው ነው ፈርሶ ሊሄድ የቻለው። በስቴ መካነ ሰላም ኢየሱስ ከተማ የተገኙ ድሎች 74 በላይ የጠላት ኃይል ተደምስሷል። በዛሬው ዕለት ተጨማሪ የሟቾች ቁጥር ከዚህ በላይ እንዳሻቀበ መረጃዎች ደርሰውናል። ከዛ ውጪ 30 በላይ ቁስለኛ ሆኗል። ከ20 በላይ ደግሞ በእጅ የተማረከ ሲሆን 4 ብሬን የቡድን መሳሪያ እንዲሁም 30 ክላሽኮፍ የነፍስ ወከፍ የጦር መሳሪያ ተማርኳል። በግንባሩ 15 የቃታ መሳሪያ በርካታ ተተኳሽ ለጊዜው በውል ቁጥሩን ማረጋገጥ ያልተቻለ ግን በርከት ያለ የተተኳሽ የቡድን መሳሪያና የነፍስ ወከፍ የጦር መሳሪያ ተተኳሾች ተመርኳል። ብዛት ያለው የጠላት ወታደራዊ ቁሳቁስና አልባሳት እንደዚሁም ተማርኳል። የእስቴ ወረዳ ፖሊስ ጽሕፈት ቤት አዛዥ ኮማንደር ልየውን ጨምሮ ከተደመሰሱት መካከል ይገኝበታል። ይህ ኮማንደር በቀጠናው ለጠላት በሚመችና ወገንም በሚያሳቅቅና በሚጎዳ መልኩ ተሰማርቶ እንደነበር ከዚህ በፊት ሲገለጽ መቆየቱ ይታወሳል። በትላንትናው ዕለት ግን አንደኛ ኮር ሜጀር ጀነራል ባንታባተ ኮር ባደረገው ጉና ክፍለ ጦር ባደረገው ውጊያ በስቴ መካነ ኢየሱስ ተደምስሷል ማለት ነው። በግፍ የታሰሩ ንጹሃን የተፈቱበት ደግሞ ፖሊስ ጣቢያን በመስበር ማስፈታት የተቻለበት ስኬታማ ስራ ተሰርቷል። የጠላት ሬሽን ደግሞ ጠላት ለልዩ ልዩ ምግብ አገልግሎት ሲጠቀምበት የነበረ ሬሽን በሙሉ ወድሟል፣ ተማርኳል ከፊሉ። በላኛው ግንባር ደግሞ መቅደላ አምባ ብርጌድ የአገዛዙ ጨፍጫፊ አራዊት ሰራዊት ጋሴን ከተማና ማይንት ቀበሌ ባደረገው መደበኛ ውጊያ አራዊት ሰራዊቱ ሊደመሰስ እና ሊመከት ችሏል። በተለይ የአገዛዙ ቅጥረኛ ሲጠቀምበት የነበረው የዲሽቃ ኦሳግር ከጥቅም ውጭ የተደረገበት የውጊያ ውጤት ተመዝግቧል። በተመሳሳይ አንዳቤት ብርጌድ የጉና ክፍለ ጦር አንዳቤት ብርጌድ ደግሞ በተሰለፈበት የውጊያ አቅጣጫ የውጊያ ግንባር የብርጌዱ አካል የሆነችው አንዷ ሻለቃ 03 የምትባለው በ05 ቁጥር እና በዝጎራ በኩል አጋዥ የጠላት ኃይል እንዳይገባ የተሰጣትን ተልኮ በታውን ዘግታ በመያዝ ቁልፍ ሚና ተጫውታለች። በሌላ በኩል የአንዳቤት ብርጌድ በአንዳቤቱ ወለሽ ከተማ ዙሪያ ያገዛዙን ጨፍጫፊ ሰራዊት ለመካነ ኢየሱስ በከበባ ሲደቆስ ድረሱልኝ ጥሪ አስተላልፎ ነበር። ይህን ጥሪ ተከትሎ የብርሃኑ ጁላ ሰራዊት ለውጊያ ድጋፍ እንዳይመጣ በተመሳሳይ ገድቦ በመያዝ ቁልፍ የውጊያ ስትራቴጂ ሚና ተጫውቷል። በሌላኛው ግንባር ሜጀር ጀነራል ባንታባተ ተወርዋሪ ክፍለ ጦር ከደራ ተነስቶ ወደ ስቴ መካነ ኢየሱስ ከተማ በመምጣት ላይ የነበረውን የጠላት 303ኛ ኮር አካል የሆነው የ77ኛ ክፍለ ጦር ከገላውዲዮስ ከተማ ጀምሮ ሰፊ ቀጠና በማካለል ዙሪያ ገባውን አውደ ውጊያ ተደርጓል። ከገላውዲዮስ ከተማ እስከ ውባንተ ተራራ፣ ሞሻ ተራራ፣ ግድብ ተራራ፣ ገላውዲዮስ ከተማና ቴሌ እንደዚሁም ፈትሎና ስላም መቃብርና የተለያዩ ቦታዎች ላይ ከፍተኛ ተጋድሎ ነው የተፈጸመው። በዚህ ግንባር ሰፋ ያለና የውጊያ ግንባር ሲሆን የጨበጣ ውጊያዎች በብዛት የተደረጉበት ግንባር ነው። በመጨረሻም የአማራ ፋኖ በክብር መስዋዕትነቱ የአብይ አገዛዝ ዙፋን ጠባቂን ገርፎ በመምታት ገላውዲዮስ ከተማን
አስለቆ መቆጣጠር ተችሏል። በዚህ ግንባር የጠላት 77ኛ ክፍለ ጦር ኦርዲናንስ የሆነ አመራር ተደምሷል። ሙሉ የክፍለ ጦር መረጃም በፋኖ እጅ ገብቷል። እነዚህ ለመረጃ አገልግሎት የተቀመጡ ዶክመንቶች እና ሌሎች ዶክመንቶቻቸው በእጃችን ገብተዋል ማለት ነው። ብዛት ያለው የአብይ አህመድ ሰራዊት ተደምስሷል። የአንዷ ሬጅመንት የሰው ኃይል ፐርሶኔልም በተመሳሳይ የተደመሰሰ ሲሆን የሬጅመንቷ ሙሉ የሰው ኃይል መረጃ በፋኖ እጅ ገብቷል። ጣና ገላውዲዮስ ክፍለ ጦር ሌላኛው ግንባር ላይ የተሳተፈ ሲሆን አፈር ነዋት ወይም አፈር ውሃናት ብርጌድ ከሜጀር ጀነራል ባንታ ባተ ተወራሪ ክፍለ ጦር ጋር ቅንጅት በመፍጠር ያገዛዙ ፋሽስት ሰራዊት 77ኛ ክፍለ ጦርን በመምታት በጥምር ውጊያው ብርቱ ተጋድሎ በማድረግ የድሉ ሁነኛ ተፋላሚ ነበር። ጠላት ራሱን በመልሶ ማደራጀት ቢሞክርም ሰራዊታችን በድጋሚ መጥቶ መልሶታል። ጣና ብርጌድ ደግሞ በሌላኛው የውጊያ ግንባር የነበረ ሲሆን ይሄውም ጣና ብርጌድና አንበሶ ብርጌድ ተጣምረው ያገዛዙ ገዳይ ኃይል በስቲና በደራ ምድር መከበ ተከትሎ ቀጣዩ ተረኛ ወረታና አንበሳሜ መሆኑን ባየ ጊዜ እንቅስቃሴ አድርጎ ይህን ለመከላከል ተጨማሪ የመከላከያ ወረዳ ለማቋቋም ሞክሮ ነበር። ይሄም ተመቶ ወደ ወረታ አንበሳሜና ሐሙሲት ሊሸሽ ችሏል። ከዚህ በተጨማሪ በዛሬው ዕለት በአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዘለቀ እዝ የአምስተኛ ኮር እንዲሁም የአምስተኛ ኮር አካል የሆነው ጎንደር የበጋሻው ክፍለ ጦር ያደረገው ወደ ውጊያ መረጃ አለ። ይሄውም አገዛዙ በአዲስ እያዋቀረ ያለውን ኃይል በመጀመሪያው ግዳጅ ነው መምታት የቻለው። የአማራ ፋኖ ብሔራዊ ኃይል አፋብኃ ሰሜን አማራ ቀጠና በላይ ዘለቀ እዝ ዳግማዊ ቴዎድሮስ አምስተኛ ኮር አካል የሆነው ጎንደር የበጋሻው ክፍለ ጦር ዛሬ ጥቅምት 10 ነው 2018 ዓ.ም ከገደብዬና ከዳባት ከተሞች ተውታቶ ወደ ሚጦ በጠዋት ያቀናው አገዛዙ በአዲስ እያዋቀረ እዝ በሰራዊታችን ተመቶ ሙትና ቁስለኛ ሆኖ ተመልሷል። በወደ ውጊያው የጎንደር የበጋሻው ክፍለ ጦር አካል የሆኑት የቴዎድሮስና የአጥናፉ ብርጌድ አባላት በጀግንነት ተሳትፈውበት ድል ማስመዝገብ ችለዋል። የሽመልስ አብዲሳ ቅልብ የልዩ ኃይል አባል ነው ተብሎ የመጣ ነው ወደ መከላከያ ተብየው ወይም ወደ አገዛዙ ገዳይ ሰራዊት የተቀላቀለው ኃይል በተመሳሳይ ጉዳት ደርሶበት ተመልሷል። በሌላ በኩል በቀጠለው የምስራቅ አማራ ቀጠና የምኒልክ እዝ የተመዘገቡ ድሎችን በተመለከተ ወደ እነሱ ሸጋገራለሁ። የጎፍ ክፍለ ጦር አሃድ በጠላት ላይ በደፈጣ ጥቃት በማድረስ ድል አስመዝግቧል። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ እዝ የልጅ ኢያሱ ኮሬ ጎፍ ክፍለ ጦር አካል የሆነው ከመክት ሻለቃ በተውጣጡ ፋኖች ጥቅምት 9 2018 ዓ.ም በደቡብ ወሎ ዞን አልብኮ ወረዳ ጫጮ በተባለ ቦታ ላይ ነው የፖለቲካ አመራር አጅበው ይጓዙ በነበሩ የአድማ ብተና አባላት ላይ በተወሰደ እርምጃ አንድ ጓዳ አድማ ብተና አባላት ወዲያውኑ ሲገደል እንደዚሁም ከ5 በላይ የሚሆኑ ጉዳት ደርሶባቸው ወደ ሆስፒታል አቅንተዋል። በእለቱ ታስቦ የነበረው የህዝብን የማደናገር የፖለቲካ ስራም መክኖ ተመልሰዋል፣ ሳይሳካ ቀርቷል። በተመሳሳይ ምስራቅ አማራ ኮር 1 ኮር 2 እና የምኒልክ እዝ ልዩ ዘመቻ በጥምረት በራያ ግንባር ታንክ መድፍና ቢኤም እንዲሁም ጀትና ድሮን በስፋት እየተጠቀመ ካለ የብልጽግና ጦር ጋር ከባድ ትንቅንቅና ተጋድሎ እየተደረገበት ይሄ ገዘፍ ያለ ግንባር ነው። በዚህ ግንባርም ድሎች ተመዝግበዋል። በዘመቻ ባናደው ከባድ ሰብአዊና ቁሳዊ ኪሳራ የደረሰበት የፋሽስቱ የብልጽግና አገዛዝ በርካታ ቁጥር ያለው እግረኛ ሰራዊትና መካናይዝድ እንዲሁም ጀትና ድሮን በስፋት እየተጠቀመ በብዙ ግንባር ማጥቃት ለማድረግ ሙከራ ያደረገ ቢሆንም በምኒልክ ሰራዊት በሁሉም ግንባር በአግባቡ ተመክቶ እየተመታ ይገኛል። የኦሮሚያ ብልጽግና ልዩ ኃይልን ጨምሮ ከሀገሪቱ የተለያዩ አካባቢዎች ያመጣው ዙፋን ጠባቂ ሰራዊት ያለ ውጊያ እየኮበለለ ፋኖን እየተከላከለ ስላስቸገረው ያለ ረፍት ግዳጅ እያስገባው ያለ ሲሆን ምሽግ ለቆና ተዳክሞ ባለበት ሁኔታ በይባዋና በረሃ ማርያም ላይ በተደረገ ከባድ ውጊያ ከባድ ሰብአዊ እና ቁሳዊ ኪሳራ ጠላት ላይ ማድረስ ተችሏል። በሌላ የተጋድሎ መረጃ ተኩለሽ ግንባር ልዩ ቦታው አካምባ ላይ በተጠመደ ጸረ ተሽከርካሪ ፈንጅ አንድ ለጊዜው ማንነቱ ማወቅ ያልቻለ በዲሽቃ የሚታጀብ ከፍተኛ አመራር ከናጃቢዎቹ ተደምስሷል። ማንነቱን ያው በውል ሲታወቅ በግል የምናሳውቅ ይሆናል።
ቀጠና ምኒልክ ዕዝ ፋሽስት የብልጽግና አገዛዝ በጦር ሜዳ በፋኖ የሚደርስበትን ከባድ ኪሳራ መቋቋም ሲያቅተው ንጹሃን ኢላማ ያደረገ የከባድ መሳሪያና የጀት የድሮን ጥቃት እየፈጸመ የህይወትና የአካል የንብረት ብሎም የስነ ልቦና ጉዳት ለማድረስ ሙከራ እያደረገ ነው። በተጨባጭም በንጹሃን ንብረት ላይ ያነጣጠሩ ውድመቶችና ኪሳራዎች እንዲኖሩ እያደረገ ነው የሚገኘው። በበርካታ ወታደራዊና ፖለቲካዊ እንዲሁም ዲፕሎማሲያዊ ድሎች ታጅበው ከተጠናቀቀው ዘመቻ አባናደው ማግስት የኦሮሚያ ብልጽግና ልዩ ኃይልን ጨምሮ ተጨማሪ 2 ዕዝ በማስገባት በከፍተኛ መካናይዝድ ኃይል እንዲሁም በጀትና በድሮን ታግዞ ማጥቃት ቢያደርግም እየፈለገው ውጤት ማምጣት ባለመቻሉና ከባድ ሰብአዊና ቁሳዊ ኪሳራ በማስተናገዱ ጠላት በሞርተር በታንክ እንዲሁም በመድፍ የቢኤም እንዲሁም በጀትና ድሮን ንጹሃን ኢላማ ያደረገ ድብደባ እየፈጸመ የንጹሃን ህይወት እየጠፋ ይገኛል። በተለይ ደግሞ ይሄ የሰው ህይወት እየቀጠፈ ቀላልና ከባድ የአካል ጉዳት እያደረሰ እንስሳትን ጨምሮ ቤትና ንብረት እያወደመ የስነ ልቦና ስብራት ለማድረስ ሙከራ እያደረገ ይገኛል። ዘመቻ አባናደውን ጨምሮ ከጥቅምት 6 2018 ዓ.ም ጀምሮ ባለፉት ተከታታይ 5 ቀናቶች በመቶዎች የሚቆጠር የተለያየ ከባድ መሳሪያ ቅሙላ ተዋጊውን ሳይሆን ከተማ ላይ እየጣለ ጉዳት ያደረሰ ሲሆን ከ33 ጊዜ በላይ የድሮን ጥቃት ፈጽሟል። በሌላ በኩል አማራ ፋኖ ብሔራዊ ኃይል አፋባ ምስራቅ አማራ ቀጠና ምኒልክ ዕዝ ንጉስ ሚካኤል አርሊ ኮር ሳጅን አደም አሊ አባናደው 18 ዓመተ ምህረት በምዕራብ ወሎ ግንባር ለጋምቦ ወረዳ ውስጥ ገነቴ ከተማ አቅራቢያ በላፍቶበልና ተቄት ቀጠና ውስጥ ከፋሽስቱ አብይ አህመድ ሰራዊት ጋር ባደረገው ትንቅንቅ በርካታ የጠላት ኃይል እርምጃ ተወስዶበታል። ጠላት ወደ ውጊያው ቀጠና ተጨማሪ ኃይል አስልኮ በከባድ መሳሪያ የታገዘው ውጊያ በመክፈት አስክሬን ለማንሳት ከፍተኛ ጥረት እያደረገ በነበረበት ቅጽበት ነው እንግዲህ ክፉኛ የተመታው። ከ4 በላይ አምቡላንስ አመላልሶ ቁስለኛና ሟቹን ለማንሳት ሙከራ አድርጓል። በአርበኛ ሼህ ኢማም መሐመድ የሚመራው የሳጅን አደም አሊ አባናደው ክፍለ ጦር የተወሰኑ አባላትን ያቀፈ ቡድን በመጠርነፍ አርበኛ ከረም መሐሙድ በቀጠናው በመንቀሳቀስ ላይ ሳለ በድንገት ለማፈን ወደ ቀጠናው የገባው ጠላት ከበባ ቢፈጽምም ራሱ ተከቦ መብረቃዊ ጥቃት ተሰንዝሮበት ነው ከፍተኛ የሆነ ሰብአዊና ቁሳዊ ኪሳራ ሊያስተናግድ የቻለው። በተያያዘ መረጃ በዚሁ በምዕራብ ወሎ ግንባር ከለላ ወረዳ ውስጥ ከትናንት በስቲያ ጀምሮ የፋሽስቱ አብይ አህመድ መከላከያ ሰራዊት ሜካናይዝድ ምድብተኞች በሞርተር የታገዘው ውጊያ በንጉስ ሚካኤል አሊ ኮር ሰራዊት ላይ ቢከፍቱም የኮር ሰራዊት ከመከላከል ወደ ማጥቃት ተሸጋግሮ በጠላት ላይ ከባድ ኪሳራ ማድረስ ችሏል። የአድማ ብተና ሻለቃ አዛዥን ጨምሮ ቁጥሩ በውል ያልታወቀ ኃይልም መደምሰስ ተችሏል። ውጊያው በዛሬው ዕለትም ቀጥሎ የኮሩ ጠላትን የመበተንና የመደምሰስ ስራ መስራትን ተጠናክሮ ቀጥሏል። መዳረሻው ድልና ነጻነት የሆነው የአማራ ህዝብ የህልውና ተጋድሎ ተጠናክሮ ይቀጥላል። ህልውናችን በተባበረ ክንዳችን። አርበኛ ዮሐንስ ንጉሱ ነኝ። አመሰግናለሁ። እጅግ አድርገን እናመሰግናለን። አርበኛ ዮሐንስ ንጉሱ የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዘለቀ ዕዝ አጠቃላይ የዕለቱን መረጃዎች ስላደረስከን ከልብ እናመሰግናለን። እግዚአብሔር ይስጥልን።